ለመግዛት አንድ ሰው ለምሳሌ አሁን እኔ ለመግዛት ወደ አንቺ ስመጣ መመልከት ያሉብኝ ነገሮች ለምሳሌ ድርጅቱ ያለበትን አቋም ማወቅ ፈለኩኝ ምን ነገሮች ነው ማየት ያለብኝ? ከክፍያው ከመድረስ በፊት በጣም ብዙ ጥያቄዎች አሉ ደንበኞችም የሚጠይቋቸው። ለምሳሌ እንዘርዝራቸው። አንደኛ ነገር የግንባታ ፈቃድ፣ ቦታው በምንድን ነው የተገዛው? ለምሳሌ ከግለሰብ ላይ ነው ወይ የገዛችሁት ወይስ በሊዝ ነው የተገዛው? ከግለሰብ ከሆነ የተገዛው የባንክ ብድር አለበት ወይ ወይስ ባለቤትነቱ የኛ መሆኑን እርግጠኛ መሆን መቻል አለባቸው እነዛ ሰዎች። የትኛው ነው ሪከመንድ የሚደረገው? ከግለሰብ የሚገዛውን ይገዙ ነው ወይስ በሊዝ? ምክንያቱም ሊዝ ከሆነ 99 ዓመት ነው። ሞርኛ ፕሪፈር የምናደርገው በሊዝ ነው። ከግለሰቡ ላይ ተበድሮበት ሊሆን ይችላል፣ የተለያዩ ምክንያቶች ይኖሩታል። በጨረታ ግን ሲሆን ከመንግስት ላይ ስትገዛ አንደኛ ቦታው የራሱ የመንግስት የሰጠ ስለሆነ የሆነ ልማት እንኳን የሚሰራ ቢሆን ራሱ የሸጠልህ ነገር ስለሆነ በዛ ነገር የመጎዳት ከፍተኛ ነው። ምንም አይነት እንደዚህ አይነት አጣብቂኝ ውስጥ አይከተም። ኦልሞስት ያውቃቸዋል እነዛ ቦታዎች መንግስት የሚሰራቸው መሰረተ ልማቶች አሉ። እነሱን ነገሮች በዛ ነገር ላይ እንደማያልፉ እንደማይሰሩ መንግስት ሲያቅ ነው ለጨረታ የሚያቀርባቸው እነዛ። ከግለሰብ ቢሆን መንግስት ለሆነ ነገር ቢፈልገው ሊወሰድም ይችላል። ያን ቦታ የምታውቀው ነገር የለህም። መንገድ ቢያልፍበት መንገድ ሊያልፍበት ይችላል። የተለያዩ ነገሮች ይኖራል እንደነገርኩ የባንክ ብድርን ጨምሮ ማለት ነው።